ወንድም ማለት ነው ይወደኛል ብለሽ ቤትስ ገብተሽ አሁን ዛሬ ላውራ የመጣሁት ምንድነው የምትፈልጊው? ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ውድ ተመልካቾቼ መግቢያ ላይ እንዳያችሁት ዛሬም በአዲስ ቪዲዮ ከች ብያለሁ። በነ ጽጌ በተመለከተ ማለት ነው። የዛሬው እንግዲህ ያው በጣም ያሳዝናል። እውነት ለመናገር ያልጠበቅነው ነገር ነው። ሁላችሁም ተጠብቃላችሁ ብዬ አላስብም ይሄንን ነገር እና በጣም ያሳዝናል። ሰው ልጅ በዚህ ልክ እንደዚህ ይሆናል ብዬ አላስብም። ያንን ሰው ምንም ያህል በወደውም እንኳን በዚህ ልክ አላስበውም። ግን ያው እንግዲህ ምንም ማድረግ አይቻልም፣ ተፈጥሯል። ያ ማለት ነው። ያው መግቢያ ላይ አይታችኋል፣ ግን እስከ መጨረሻ ድረስ ቪዲዮን ከተመለከታችሁ ብዙ ነገሮችን ታያላችሁ ማለት ነው። እና ውድ ቤተሰቦቼ ወደ ቪዲዮ ከመግባቴ በፊት እንደተለመደው ቻናሌን ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ፣ አበረታቱኝ። እኔ ላይክ ታደርጉልኝ ቪዲዮን ስትመለከቱልኝ ይጠቅመኛል እና ያልኩኝ እስቲ ወደ ዛሬ ቪዲዮ እንግባ። ጽጌ ትንሽ አናዳኛለች ኖርማሊ። እስቲ ቪዲዮውን አብረን እንመልከተውና ከዛ በኋላ ብዙ ነገር የምንለው ነገር ይኖረናል ብዬ አስባለሁ ማለት ነው። ሁለት ሰራተኛ አለ ለጽጌ ማለት ነው። እና ከዳኒ ጋር ከመኖር አንተ ቤቱ በጣም ነው የሚያምረው ቤቱ ማለት ነው። ያንተ ቤት ትኖራለች ጽጌ ማለት ነው። እሺ የኛ ሀሳቢ ኃይለ አብ ያስባል አይገልጸውም። በጣም ነው የምታስበው። ግን እኔ አንተን ታውጭ እኔ እንደምንም አልቆጥረም። አንተ ሰው ትንቃለህ፣ እኔ ግን በጣም አንተን የምንቅ። ምክንያቱም በጣም ወራዳ ነህ። በሀብት አለኝ ብለህ በሀብት የምትመካ ሰው ስለሆንክ እኔ በአንተ በምንም እንደ ጥፍር ቆሻሻ ራሱ አልቆጥረውም። ይሄ ኃይለ አብ የሚባለው ሰውዬው ማለት ነው። ምክንያቱም በጣም ባለጌ ነው። በሀብቱ የሚመካ ሰው ጋይስ በጣም ባለጌ ነው ለእኔ ማለት ነው። ምክንያቱም ሁሉ ነገር ከንቱ እንደሆነ ማናችንም እናውቃለን። ንብረትም ምንም ነገር በአንድ ደቂቃ የሚጠፋ ነገር ነው አይደለም? እሱ እኛም እንደዛ ሆነን እና በሀብቱ የሚመካ ሰው እኔ ጋር ቫልዩ የለውም። ገባችሁ? እና እንደዛ ነው። ግን ወደ ጽጌ ስንመለስ ጽጌ ምን ሆነሽ ነው ማለት? አንቺ እንደዚህ አይነት ሰው አልነበርሽም። እንዴት እንደዚህ ልትሆን ይቻልሽ? ማለት ቤትሽ ውስጥ ሆነሽ እኮ ማለት ነው ሰላም ማግኘት ትችያለሽ። አንቺና ዳኒ አንድ ቤት አይደለም የምትኖረው። በፊትም አንቺም ሌላ ቤት ነው የምትኖረው እኔ እስከማውቀው ድረስ። ዳኒ ይረብሸኛል ብለሽ የምታስቢ ከሆነ ዳኒ የራሱ ቤት ነው የሚኖረው፣ አንቺ የራሱ ቤት ነው የምትኖሪ። ለምንድን ነው እዚህ ቤት መሄድ የፈለግሽው? እንዴት ይሄ ሰውዬው ይወደኛል ብለሽ አስበሽ ነው? እኔ እንዴት ነው የሚያስበው ግን ሰው ጋይስ? ይሄ ሰውዬው ይወደኛል ብለሽ ካሰብሽ ማለት ነው ጽጌ በጣም በህይወትሽ ላይ ትልቅ ከባድ ውሳኔ ነው እንደወሰንሽ ነው የሚገባኝ ማለት ነው። ለዛም የኤፍሶን ወንድም ማለት ነው። ለዛም የዚች ሰገጤ ልጅ ወንድም ማለት ነው። ይወደኛል ብለሽ አስበሽ ከሆነ በጣም ተሳስተሻል። በጣም ማለት ነው። እስቲ ለሁሉም እንየው እስቲ ቪዲዮውን አብረን። ዝም ብሎ የተዘጋጀ ቤት ነው። ከወንድሜ ጋር በደምብ ስትግባቢ ምናምን እሱ ቤት ትሄጃለሽ። እሺ አይ ይሄ ለማረፊያ ማለት ትንሽ ጊዜ ተቀመጭበት ነው። አያንስሽም አይደል? እንደዚህ ምንድን ነው የሚባለው? ምን ነው የሚባለው? ቤቱ ስሙን አላውቀውም ጋይስ። ይሄን ቤት እኔ ከዛስ
እውነት መልስቲ ለጽጌ ነው ይሄ ቤት የተሰጣት። ዝም ብሎ ባዶ ቤት ነው የሚቀምጠው ጋይስ። እንዴት አይነት ሀብታሞች ናቸው በእናታቸው። መንግስት አላወቃቸውም ግን አይደል? የኤፍሶን ወንድምና ኤፍሶን ማለት ነው ኃይለ አብ መንግስት አላወቃቸውም እንጂ በጣም ሀብታም ናቸው። በለው አሮጌ ቤት ወይኔ እግዚአብሔር አባቴ አሮጌ ቤት ተከራይተህ ደግሞ የኛ ቤት ነው ይላሉ እንዴ! በጣም እኮ ነው የሚገርሙ ጋይዝ። በባዶ ቂጥ ነው እንደምትጎርረው ሰውየው። እኔ ሀብት ምንም አልታየኝም። አሁን ይሄ የህፃን መጫወቻ የህፃናት የሚጫወቱበት መጫወቻ አለ። እዛ ቤት እኮ ነው የሚመስለው ይሄ ቤት። አሁን አይደለም ያንተ ቤት ሊሆን ማለት ነው። አንተ በዛም ዝም ብሎ ይቀደዳል እንዴ ጋይስ? እኛ ጅል ነን እንዴ? አናውቅም እንዴ? በዚህ ልክ ፋራ ነን? ጅላጅል ኤኒዌይስ ቤት ሌላ ቤት ድረስ ገብተሽ አሁን ዛሬ ላውራ የመጣሁት ምንድነው የምትፈልጊው? ንገረኝ እስኪ። በቃ ሌላ ችግር ስለተፈጠረ ምንድነው የተፈጠረው ችግር? እኔ በቃ ጌታን እኔ ግርም ያለኝ ነገር ጽጌ እንደዚህ ስላችሁ ማለት ነው። ይሄ በብር መሸወር ነው የሚባለው። በቃ ብር አለው። ምክንያቱም እኛ ዳኒና ጽጌ መቼም አይለያዩም። ከዚህ በፊትም እኔ ስናገር የነበረው ማለት ዳኒና ጽጌ አይለያዩም ብዬ ነበረ ደጋግሜ ስናገረው የነበረው። አሁን ምን እየተካሄደ ነው ያለው? ጽጌ እንደዛ የምትወጂውን ሰው ትተሽ እንዴት ወደዚህ ሰው ልትሄጂ ቻልሽ? ሀብታም ስለሆነ ብር ስላለው ስለዛ ብለሽ ነው? መቼስ አንቺ በጣም ጎበዝ ብር ሰርተሽ ማግኘት የምትችይ ሴት ነሽ። እንዴት ብዬ ላስብሽ? አሁን እኔ እንዴት ጽጌ የሰውየው ጋር ሄደችው ለብር ብዬ እንዳላስብ? አንቺ ራስሽ ጎበዝ ሰራተኛ ነሽ። እንዴት እናስብ ውስጥ ያው ብዙ ሰዎች በኮሜንት እየሰደቧት ነው። እኔ አይቼዋለሁ ቪዲዮዋቸው ማለት እነ ጽጌ ቪዲዮ። ጽጌ ጥቅመኛ ናት ለማለት ይከብዳል ጋይስ። ምክንያቱም ጽጌ በእንደዚህ አይነት ነገር የምትሸወድ ልጅ አይደለች። ግን እንዴት እንደዚህ ልታደርግ ቻለች? እኔ አይ ዶንት ኖ ሊገባኝ አልቻለም። እሷ አልፈልግም ያለችበት እኛን ለማትረፍ እንጂ አንተን ፈልጋ ከምንድነው የምታተርፍሽ? እንደ መጀመሪያ ራሱ የተናገረውን ጋይስ የሰውዬው እኮ ቅድም የተናገረውን ድጋሚ አይደግምላችሁም። ባለፈው ለታ ጽጌ ከኔ ጋር ካልሆነች ዳኒ ቅምቅም ነው ማስገባው ብለዋል ነበር እንዴ በራሱ አፍ። ዛሬ ደግሞ ከምንድነው የምታተርፍሽ ይላታል። ምን አይነት ቦርኮ ነው በጌታ። ጽጌ ግን ማለት ነው እውነት እኔ አንድ የምመክርሽ ነገር ቢኖር ይሄ ሰውዬው አያዋጣሽም። ወደ ቤትሽ ተመለሽ። አንቺና ዳኒ አትለያዩ፣ ልትለያዩም አትችሉም። ይሄ ሰውዬው በፍጹም ነው የማያዋጣሽ። ወይ ለእህቱ ሊበቀልሽ መጥቶ ነው ወይ የሆነ ነገር እንጂ እኔ ሰውዬው ጽጌ ወዶሽ ነው ብዬ አላስብም በጭራሽ ማለት ነው። ስለዚህ አስቢበት እህቴ፣ አስቢበት። ምክንያቱም በጣም ከባድ ነው በአሁኑ ሰዓት ሰው ማመን በጣም ከባድ ስለሆነ ሌላ ነገር ውስጥ ሌላ ነገር ውስጥ እንዳትገቢ። ተረጋጋ ኃይላ ፕሊዝ ተረጋጋ። ዳኒ መጣም አልመጣም ማለት ነው ጽጌ አንቺ ከዚህ ሰውዬው ጋር ልትኖሪ አትችይም። ምክንያቱም ይሄ ሰውዬው ወይ ለእህቱ ሊበቀልሽ ነው የመጣው ወይ ደግሞ እኔ አይ ዶንት ኖ ምን ፐርፐዝ ይዞ እንደመጣ አላውቅም እንጂ እኔ ሰውዬው ወዶሽ ነው ብዬ አላስብም እህቴ። ስለዚህ ከዚህ ሰውዬው አምልጪ ጋይስ። በኢየሱስም በጣም እንቅልፍ ይዞኛል እግዚአብሔርን እና ማለት ነው ማለት ለጽጌ ምክር ማለት የምትፈልጉት ነገር ኮሜንት ላይ ጻፉለት። እኔ ጽጌን በጣም ነው የምወዳት፣ በጣም ነው የማከብራት። ግን በዚህ ልክ እንደዚህ ሆና ማየቴ እውነት ለመናገር በጣም ነው ያዘንኩት ጽጌ። ምክንያቱም አንቺ በጣም ስነ ስርዓት ያለሽ ልጅ ነሽ። እንደዚህ መሆን አልነበረብሽም።
በጣም ከባድ ነው እውነት ለመናገር በዚህ ዘመን ግን እንዴት ብለን እናስብ እስቲ